በሃይማኖት ተቋማት ውስጥ የሚደረጉ የታሪክ ትርክቶች አንዱ በኢትዮጵያ ውስጥ ከለሚያጋጥመን መቃቃሮችና መፋጨቶች፣ መጋጨቶች አንዱ መንስኤ ነው። እና አሁን ላነሳ ይሄ የሚታወቅ ነገር ነው። አዲስ ነገር እያወራሁ አይደለም። ግን አንድ በሃይማኖት ተቋማት ውስጥ የማየውን ኦብዘርቭ የማደርገውን ነገር ልንገራችሁ። ኖቲስ ካደረጋችሁት እስቲ ንገሩኝ። ልክ አሁን በድሮ ጊዜ ወይም ደግሞ ሀሳቤን አንድ ቅርብጫ ላቅርብላችሁና ምንድነው መሰላችሁ ላችሁ የፈለጉት በምስጋና ውስጥ የተሰወረ የጥላቻ ስብከት ያለ ይመስለኛል። የጥላቻ በቃ የጥላቻ በዚህ በምስጋና ውስጥ የተሰወረ እና እንዴት ነው ይሄ ነገር የሚሆነው? ለምሳሌ ነገሮቹ ሲካሄዱ ቃል በቃል እንትን ላይሆን ይችላል። ይሄ የሃይማኖት ተቋም እንዲጎርቶን፣ ይሄ ብሔር እንዲጎርቶን፣ ይሄ እንትና እንደዚህ ሆኖ ምናምን ላይሆን ይችላል። ይሄ በዚህ ስቴትመንት አይደለም የሚቀርበው። እህሳ ስትሉት ደግሞ በዚህ ዘመን እንደዚህ ሆነ፣ እንደዚህ ተደርገን፣ እንደዚህ ተገፍተን፣ እንደዚህ የተደረጉትን ነገሮች በሙሉ በመናገር ውስጥ እና ሲነገር ምን እያደረጉ ነው? ቀጥሎ የሚባለው እኮ እግዚአብሔር ይመስገን ዛሬ ቀን ወጥቶ ዛሬ እንደዚህ ሆኖ ዛሬ እግዚአብሔር ረድቶን በእንደዚህ በአደባባይ ወጥተን በእንደዚህ ወጥተን በእንደዚህ ደርሰን ምናምን ተብሎ ከዛ ምስጋናው ይቀጥላል ማለት ነው። መንደርደሪያ የመጣው ታሪካዊ ይዘቱ ታሪኮቹ እየተወሱ ያሉት እግዚአብሔርን ለማመስገን ነው በሚል ብሂል ውስጥ ነው። ግን ታዲያ ምዕመኑ ጭንቅላት ውስጥ ምን እየፈጠረ ነው? የትውልዱ ጭንቅላት ውስጥ ምን እየፈጠረ አለፈ ስትሉ ደግሞ ይሄ አካል ጨቋኝ ነበረ፣ ይሄ ተቋም ጨቋኝ ነበር፣ ይሄ አካባቢ እንደዚህ ያደርግ ነበረ። ዛሬ ለሚደረገው ነገር ይበላቸው፣ ዛሬ ለሚሆነው ነገር የእጃቸውን ነው፣ ዛሬ ለሚሆነው ነገር እግዚአብሔር ፍርዱን እየሰጠ ነው፣ እግዚአብሔር እየተበቀለ ነው፣ እግዚአብሔር እንደዚህ እያደረገ ነው የሚሉ አንደምታዎችን እንዲይዙና አንዳችንን የሌላችን ቁስል እንዳያመን፣ አንዳችን ሌላችን ላይ እንድንፈራረን፣ አንዳችን ለአንዳችን እንዳንተዛዘን፣ አንዳችን ለሌላችን ላይ እርስ በርሳችን ምን እንድንል እርስ በርስ እንዳንተማመን የራሱን አስተዋጽኦ ጥሎ እያለፈ ያለ ይመስለኛል። አዎ ነገርየው በግልጽ የሚነገር ጥላቻ ስላልሆነ ሰው አገልጋዩም አይረዳውም። ባይ ዘ ወይ ይህን ነገር ታስቦበት ታቅዶበት ካልኩሌትድ ተደርጎ የሚደረግ ነገር አይደለም። እንደዛ አይመስለኝም። እነሱም ሲያደርጉ አይገስ ኖርማሊ ምስጋና እያመሰገኑ ነው። እግዚአብሔር እኮ እንደዚህ ይረዳል፣ እግዚአብሔር እንደዚህ ያገዘን፣ እግዚአብሔር እያሉ እግዚአብሔርን የሚያመሰግኑበት ነገር ነው። ግን ኢነሚን ታይም ጥላቻንም ስውር ጥላቻ አስባችሁበት እኮ የምትጠሉት አይደለም። አይምሮ ግን ይሄ ከልጅነታችሁ ጀምሮ እየሰባችሁት እየሰማችሁት የምታድጉት ነገር ስለሆነ ኦልሬዲ ለሆነ አካል ሌብል አድርጋችሁ እንድትመጡ ያደርጋችኋል። አያችሁ፣ እኔ ይሄን ነገር እንድታስተውሉት እንድታዩትና በምን አይነት መንገድ ነው ማመስገን ያለብን የሚለው እንድታዩት። ለምን እግዚአብሔርን የምናመሰግነው ሌላውን ለማስከፋት አይደለም፣ ተጨማሪ ችግር ለመፍጠር የጦርነት መፍትሄ የግጭት መፍትሄዎች ለመሆን አይደለም። እነዚህ ነገሮች ግን እንደዛ እየሆኑ ከሆነ መቃቃሮችን እያስፋፉ መለያየቶችን እያበዙ ከሆነ ጥበብ ያስፈልጋል ማለት ነው አይደል? የእግዚአብሔር ቃል በጥበብ መመላለስ እንዳለብን በማስተዋል መመላለስ እንዳለብን የሚያስተምረው ወይም ደግሞ በሌላ አነጋገር የሰይጣንን የዲያብሎስን ስራ አንስተውምና ነው የሚለው እንደዚህ አይነት ጥቅስ ያለ ይመስለኛል። እና በዛ ውስጥ ሰይጣን እንዳይጠቀምበት፣ በምስጋና ውስጥ ሰይጣን እንዳይጠቀምበት። ለምን ጠብ ውስጥ ሰይጣን አለ፣ ጠብ ውስጥ ግጭት ውስጥ ሰይጣን አለ፣ መለያየት ውስጥ ሰይጣን አለ፣ ፍቅር እንዲጠፋ የሚያደርጉ ነገሮች ሰይጣን አለ፣ አጋንንታዊ አሰራር አለ። ደስ ይለዋል፣ እቺን ነገር ይጠቀማባታል፣ በደንብ ፋብሪኬት ያደርገዋል፣ ያሰፋዋል። የሚያደርገው ሰው ያን ነገር አስቦበት አልሞበት ላይሆን ይችላል። ኦልሬዲ ግን ነገሮቹ ከሆኑ በኋላ ግን ሌላ መዘዝ እያመጣ ነው።
ሌላ መቃቃሮችን፣ ጠቦችን፣ አለመተማመኖችን። ይሄ ችግሩ አንዱ ይሄ ነው። ሁለተኛውስ ሌላኛውም አካል ይሄ እምነቴን እነግረዋለሁ ወይም በክርስትናው አገላለጽ ወንጌልን እነግረዋለሁ የምትሉትን አካል ኦልሬዲ ጀጅ አድርገኸኛል፣ በዚህ መንገድ ገልጸኸኛል ብሎ ስለሚያስብ ስለ እኔ ጥሩ አመለካከት የለህም ብሎ ስለሚያስብ ቀድሞ ጆሮን ዘግቶ ነው የሚጠብቅ። አንተን ለመስማት ፍቃደኛ አይደለም። ምክንያቱም ፕሪጀጅ አድርገኸኛል ብሎ ያስባል። ምክንያቱም እንደዚህ ሌብል አድርገኸኛል ብሎ ያስባል። እህሳ ቀጥሎ አንተን ለመስማት ዝግጁ አይደለም። አንተ የምታደርገውን ነገር በጠቅላላ ለመቀበል ሬዲ አይደለም። እያንዳንዱን ነገር ሜቢ ኔጌቲቭሊም ላይብህ ይችላል። ለምን? አንተ ጀጅ አድርገኸኛል ብሎ ያስባል። እንዲህ አድርገኸኝ ነበር እያልከኝ ነው። በዛ ሰዓት እነሱ እንደዛ በዛ ጊዜ በሆነ ጊዜ በተደረጉት ወቅት የተደረገባቸው ሁደቶች አሉ፣ ኮንቴክስቶች አሉ፣ ሁኔታዎች አሉ። ያ ዘመን ምን ይመስል ነበር? ያ ስርዓት ምን ይመስል ነበር? ያ ሲስተም ምን ይመስል ነበር? አውዱን ሳትረዳ ለዛ ጊዜ ጥፋት፣ ችግርና ሁኔታ አሁን ተጠያቂ እያረከኝ ነው ይልሃል። ገብቶች እኔ ላልፈጸምኩት እኔ ላላደረግኩት ግን ያ ትውልድ ስላደረገው በእነሱ ስም እኔን ዋጋ እያስከፈልከኝ ነው ይልሃል። በተለይ ይህንን ማስነው ደግሞ ይህንን ፈልገው ለማያደርጉ በቅንነት የእውነቴን ነው የምላችሁ በእግዚአብሔር መንገድ ሊጓዙ ለሚሹ ግን የሄዱበት መንገድ ግን ሌላ አባባሽ ግጭቶችን፣ አባባሽ መጠላላቶችን፣ ቁርሾችን፣ መቃቃሮችን ለፈጠረባቸው ሰዎች የምር ያሳዝኑኛል። ምክንያቱም እነዛ ሰዎች ቢጠየቁ ያንን ማድረግ ፈልገው አይደለም ብዬ ነው ማስበው። በቅንነት ነው ለማየት የምሞክረው። ግን እነዚህ ነገሮች ያልታሰበ እዛ ውስጥ የተቀረቀረ አይደለም፣ የተሰነቀረ ጥላቻ ነው በትውልድ ውስጥ እንትን የሚሉት። እናንተማ እንደዚህ አድርጋችሁን፣ እንደዚህ ብላችሁን፣ እንደዚህ ዛሬ እግዚአብሔር ቀን አውጥቶ፣ ዛሬ እግዚአብሔር ጊዜ አውጥቶ ይህ ቁጭትን ያስለ እልህን ያስለ ከዛንስ ያ ምን አለው? ቂም ምንን ይወልዳል? በቀል ምንን ይወልዳል? ሞትን። ገብቷችኋል አይደለ? ይሄ ሀገሪቷ ለገባችበት ቅርቃር የራሱን የሆነ አስተዋጽኦ የሚያበረክት ነገር ነው። ስለዚህ ዋች አውት፣ በደንብ መመልከት ያለባችሁ ነገር ነው። እንዴት ነው የምትመለከቱት? የምናደርገው ነገር ለእግዚአብሔር ክብር ነው ወይስ ለሰይጣን እድል ፈንታ እየሰጠ ነው የሚለውን ነገር መመርመር ያስፈልጋል። ስላስደሰተን ብቻ ስሜታችንን ስለነካ ውስጣችንን ስለኮረኮረ አይደለም። ሐዋርያ ጳውሎስ ሲሆን ጴጥሮስ ምንድን ነው የሚለው? እኔ ወንድሜ ስጋ መብላት የሚያሰናክለው ቢሆን ስጋ አልበላም ይላል። ገብቶቻል አይደለ? እናንተ ማመስገናችሁ እግዚአብሔርም ቢያከብር ግን ለሀገር ወይ ለትውልድ ወይ ለተለያዩ ቡድኖች ወይ ለሃይማኖቶች የራሱ የሆነ የጠብ ቤንዚልን የሚጨምር ከሆነ ቢቀር ለምን ለሰይጣን እድል ፈንታ እየሰጠ ነው? ስለዚህ እንዴት ነው ሌላውን ሊያስከፋ በማይችል ሁኔታ እግዚአብሔርን ላመሰግን የምችለው? ምክንያቱም እግዚአብሔርን በማመስገን ውስጥ አይደለም ቅሬታው እየተነሳ ያለው። እግዚአብሔርን ለማመስገን አርቲኩሌት የሚደረገው መንገድ ነው። እርስ በርስን አለመተማመን፣ መፈራራት፣ መገፋፋት፣ አንተም በሩቅ እኔም በሩቅ። ገብቷችኋል? እነዚህ ኢሹዎች ዶክመንትር አይደሉም። አሁን ዶክትሪን ውስጥ የሉም፣ መመሪያ ደንብ ውስጥ የሉም ምናምን። እህሳ ከትምህርት በኋላ ከአምልኮ በኋላ ገብቷችኋል አይደለ? በስብከት ውስጥ በምስጋና ውስጥ አንዳንዱ በመዝሙር ውስጥ ሁሉ የሾርኔ መዝሙር፣ ወይኔ አምላኬ ያውጣኝ። መዝሙር እኮ እግዚአብሔርን የማምለኪያ የማመስገኛ ከፍ የሚያደርጊያ መንገድ እንጂ ቅኔ በመዝሙር ሾርኔ አይከብድም። እግዚአብሔርን በመዝሙር ሾርኔ አይከብድም።
እየተዘመረ እኮ የመዝሙሩን አውድ እኮ ለእንትና እኮ ነው ይሄ ቁንጥራ ነው የሚገልጸው።